ስሙኝማ ሰሞኑን ኖትቡክ ኤልኤም ላይ የተጨመረውን አዲስ ፊቸር አይታችሁታል? እጅግ በጣም ይጠቅማችኋል። በተለይ ደግሞ የዩኒቨርሲቲ የኮሌጅ እና ሪሰርች እየሰራችሁ ላላችሁ ተማሪዎች እጅግ በጣም ነው የሚጠቅማችሁ። አሁን በፊት ስለ ኖትቡክ ኤልኤም በኮምፒውተራችሁ እንዴት መጠቀም እንዳለባችሁ እችን ቪዲዮ ሰርችላችሁ ነበረ። በስልካችሁ እንዴት መጠቀም እንዳለባችሁ እችኛዋን ቪዲዮ ሰርችላችሁ ነበረ። ኖትቡክ ኤልኤም እንደሚታወቀው የምንማርበትን ፓወርፖይንት እና ሌክቸር ኖት እንዲሁም መጽሐፍ አፕሎድ በማድረግ ሳመራይዝ ያደርግልናል። ፍላሽ ካርድ ኖቶችን ያዘጋጅልናል። ያልገባንን ነገር ያብራራልናል። ጥያቄዎችንም ጀነሬት ያደርግልናል። ስለዚህ በአጠቃላይ ከኢንተርኔት ወይም ደግሞ ከሌላ ሶርስ ሳይሆን በሰጠነው ማቴሪያል በምንማርበት ማቴሪያል ላይ ተነስቶ በደንብ እያንዳንዱን ነገር ላይን ባይ ላይን የሚያስረዳን እጅግ በጣም ጠቃሚ የሆነ ኤአይ ቱል እንደሆነ ያው ብዙዎቻችን እናውቃለን። ከምንማርበት ስላይድ ወይም ደግሞ ሌክቸር ኖት ኦር መጽሐፍን በተጨማሪ ከተለያዩ ዌብሳይቶች ዩአርኤሉን ወይም ደግሞ ሊንኩን ኮፒ በማድረግ ብንሰጠው ያስረዳናል፣ ሳመራይዝ ያደርግልናል፣ ኪ ፖይንቱን በቀላሉ ይነግረናል። እንዲሁም ደግሞ ኦንላይን የምንከታተለው ቱቶሪያል እና ዩቲዩብ ቪዲዮ ካለ ቪዲዮ ሳናወርደው ወይም ደግሞ ቪዲዮን ቁጭ ብለን የ2 ሰዓት የ1 ሰዓት የ3 ሰዓት ቪዲዮ ሳናይ ኖርማሊ ዩአርኤሉን ወይም ደግሞ ሊንኩን ብቻ ኮፒ ፔስት በማድረግ ያስረዳናል፣ ኖቶችን ያወጣልናል። በተጨማሪም የሰጠነውን ማቴሪያል ኢት ሜይ ቢ እንደነገርኳችሁ ፓወርፖይንት ሊሆን ይችላል፣ ሌክቸር ኖት ሊሆን ይችላል፣ ኦር መጽሐፍ ሊሆን ይችላል ወደ ኦዲዮ በፖድካስት አማካኝነት ኮንቨርት አድርጎ በጣም በሚቀርበና ፕሮፌሽናል በሆነ መልኩ ያስረዳናል። እና ኖትቡክ ኤልኤም በጣም ብዙ ጥቅሞች ነው ያሉት። ሪሰርች ላይ ላላችሁ ተማሪዎችም ሪቪው አድርጉት የተባላችሁትን አርቲክል አፕሎድ አድርጋችሁ በደቂቃዎቹ ውስጥ ሪቪው ያደርግላችኋል። ያልገባችሁ ነገር ያስረዳችኋል። ሪሰርች ላይ በተመሳሳይ ሰሞኑን ደግሞ አንድ በጣም የሚገርም ፊቸር አድ አድርጓል። ስለዚህ ይህን ፊቸር ነው ዛሬ በዋነኝነት የምናየው። ከዛ በፊት ግን ለማታውቁኝ ዋነኝ ፕሊስ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። የሚሰራቸው ቪዲዮዎች ቫይራል እንዲወጡና ለሌሎች እንዲደርሱ ላይክና ሼር በማድረግ አግዙኝ። አብራችሁን ቆዩ። Universal Tube እንደተለመደው ጉግል ላይ ኖትቡክ ኤልኤም ብለን ሰርች እናደርጋለን። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ዛሬ እንኳን ጧት በለቀቁት ቪዲዮ የሰጣችሁኝ ፊድባክ አለ። ሊንክ አታስቀምጭም፣ ትረሻለሽ፣ ቴሌግራም ላይ ፖስት አታድርጊም፣ ቴሌግራም ሊንክሽን ዲስክሪፕሽን ቦክስ ላይ አስቀምጭልን እያላችሁ አሳባሴታችሁን እያስቀመጣችሁልኝና እየነገራችሁኝ ነው። ሰው አይቼዋለሁ። በጣም ይቅርታ። ምክንያቱም እኔን አምናችሁ ኢገሩናችሁ እየተከታተላችሁኝ ስለሆነ ያልኩትን ነገር ደግሞ ማድረግ አለብኝ። ያው ስራ ስለሚበዛብኝ እና ስለምረሳው ነው። ትረዱኛላችሁ ብዬ አስባለሁ። አዝማች አስ ፖሲብል ግን እነዚህን ችግሮች እየቀረፍኳችሁ እመጣለሁ። ለሰጣችሁኝ አስተያየት ደግሞ ከልብ አመሰግናለሁ። ኤንዌይስ እኛን ክሊክ እናደርጋለን። የዚህን ሊንክም ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ትራይ ኖትቡክ ኤልኤም የሚለውን ይሄን ክሊክ እናደርጋለን። እዚህ ጋር እንደምታዩት በኢሜይል ሎጊን ወይም ደግሞ ሳይኒን ብያለሁ። ስለዚህ ሎጊን ኦር ሳይኒን ማለት እንዳትረሱ። ለመጀመሪያ ጊዜ እየተጠቀማችሁት ከሆነ ካሁን በፊት ግን እየተጠቀማችሁበት ሎግ አውት ካላላችሁት ቀጥታ እንደሆነ የሚያስገባችሁ። ዘን ክሬት ኒው ኖትቡክ የሚለውን ይሄን ክሊክ እናደርጋለን። ከዛ አፕሎድ የምናደርግለት ሪሶርስ ሜይ ቢ ፍሮም ጉግል ዶክስ ወይም ደግሞ ከጉግል ድራይቭ ላይ ያስቀመጥነው ወርድ ፋይል ካለ ወይም ጉግል ስላይድ ከጉግል ላይ እነዚህ ስላይድ ሸሮች ወይም ፓወርፖይንቶች አሉ አይደለ? እነሱን አፕሎድ ማለት ትችላላችሁ። ሊንክ ማለት ከተለያዩ ዌብሳይቶች ሰርች የምታደርጉትን ሜይ ቢ ፍሮም ጉግል ስኮላር ሊሆን ይችላል፣ ሳይንስ ዳይሬክት ሊሆን ይችላል፣ ራሱ ጉግል ላይ ሊሆን ይችላል። ስለዚህ ሊንኩን አምጥታችሁ ፔስት ልታደርጉ ትችላላችሁ። ዩቲዩብ ላይም በተመሳሳይ ቪዲዮውን ዳውንሎድ ሳታደርጉ እዛው ላይ ዩአርኤሉን ኦር ሊንኩን ብቻ አምጥታችሁ ፔስት ማድረግ ትችላላችሁ። እንዲሁም ደግሞ የሆነ ፓሴጅ ኦር ፓራግራፍ ካለ ኮፒ በማድረግ ኖርማሊ አምጥታችሁ እዚህ ጋር ፔስት ማድረግ እንደምትችሉ ነው የሚነግረን። ለምሳሌ እስኪ የመማሪበት ማቴሪያል አለ ብዬ ባስብ ፎር ኢንስታንስ ስለ አፕሊኬሽን ላየር ይሄ አስተማሪ የሰጠኝ ፓወርፖይንት ነው ወይም ደግሞ ሌክቸር ኖት ነው ብዬ ባስ። በነገራችን ላይ ይሄ እኔ ኖርማሊ የማስተምርበት ማቴሪያል ነው። ግን አስዩም እናንተ ተማሪዎች ብትሆኑና ይሄ ቢኖራችሁ ሰው ያልገባችሁ ነገር በቀላሉ አሁን ደግሞ በተለይ አድ በተደረገው ፊቸር እንዴት ኢዝሊ አንደርስታንድ ማድረግ እንደምትችሉ ነው የማሳያችሁ። ስለዚህ እዚህ ጋችን አፕሎድ ሶርስ የምትለውን ክሊክ አድርገን ከዛ ፋይላችን ሰሌክት እናደርጋለን። የቻፕተር 4 የሚለው ነው። ልክ እንደዚህ አፕሎድ አደረግኩት። እዚህ ጋር አፕሎድ አድርገውታል። እዚህ ጋር
በትንሹ ሳመራይዝ አድርጎ አስቀምጦታል። አሁን በፊት እንዳየነው ጀስት ስታጠኑ ጋይድ እንዲያደርጋችሁ ፍሪኩዌንትሊ አስክድ ኩዌሽኖችን ዶክመንቱን ባጭሩ እና ግልጽ እንዲሁም ቱ ዘ ፖይንት በሆነ መልኩ እንዲያስረዳችሁ ከፈለጋችሁ እነዚህን አንድ በአንድ ክሊክ እያደረጋችሁ ማየትና መረዳት ትችላላችሁ። እንዲሁም ደግሞ ወደ ኦዲዮ በፖድካስት አማካኝነት ይህን ሞጁል ወይም ደግሞ ፓወርፖይንት ቀይሮ እንዲያስረዳችሁ ከፈለጋችሁ ዲፕ ዳይቭ ኮንቨርሴሽን የሚለው ጀነሬት የሚለውን ክሊክ ስታደርጉት እንደሚቀይርላችሁ ያው ከአሁን በፊት በዚህ ቪዲዮ ዲቴል አይተናል። ልክ እንደምታዩት በጣም ብዙ ሺህ ሰው አይቶታል። በሁለቱ ቪዲዮ ስለሰራሁት ማለት ነው። አንዴ በኮምፒውተራችን አንዴ በስልካችን እንዴት መጠቀም እንዳለብን ሁለት ጊዜ ነው የሰራሁት ከአሁን በፊት። አሁን ግን እንደነገርኳችሁ አድ የተደረገውን ፊቸር ነው የምናየው። ስለዚህ አድ የተደረገው ፊቸር ምንድነው? ማይንድ ማፕ የምትለው ችኛዋ አሁን ነው የመጣችው። ይህ ማለት ወደ ቪዥዋል ወይም ደግሞ ግራፍ ወደ ሆነ ወይ ኮንቨርት የሚያደርግልን ማለት ነው የሰጠነውን ዶክመንት። ስለዚህ ማይንድ ማፕ የሚለውን ይሄን ክሊክ እናደርጋለን። አፕሎድ ካደረግን በኋላ ከዚህ ጋር ማፕ እያደረገው ነው። ትንሽ ሰከንዶችን እንጠብቃለን። በጣም ፈጣን ነው ልክ እንደምታዩት። ስለዚህ ይሄን ክሊክ ስናደርገው ቶፒኩ ወይም ደግሞ ኖርማል ቻፕተሩ ስለ አፕሊኬሽን ሌየር ቤዚክስ ነው የሚያወራው። ስለዚህ ይሄን ክሊክ ስታደርጉት ጀስት ቶፒኩ ይሄ ነው። ስማን ኤክስፓንድ ስታደርጉት በአፕሊኬሽን ሌየር ኦፍ ቤዚክስ ቤዚካሊ ስለ ዶሜን ኔም ሲስተም እና ስለ ሪል አፕሊኬሽኖች እናያለን። ዶሜን ኔም ሲስተም የሚለው በውስጡ ብዙ ነገሮችን ይዟል። ከፈልጋችሁ ይሄን ክሊክ ስታደርጉት ቀጥታ ወደ ዶሜን ኔም ሲስተም ይሄድና ባጭሩ ከዛ ሞጁል አናላይዝ ሰርቶ ያስረዳችኋል። መያዝ ያለባችሁን ፖይንቶች ወይም ደግሞ ኪ የሚላቸውን ሀሳቦች ይዘረዝርላቸዋል፣ ዲፋይን ያደርግላቸዋል፣ ኤግዛምፕሎችን ይሰጣቸዋል። እስኪ ግን በዶሜን ኔም ሲስተም ውስጥ ምን ነገሮች አሉ የሚለውን ለማየት ችኛዋ ምልክት አለች ማለት በውስጡ ብዙ ሳብ ብራንቾች አሉ ማለት ነው። ስለዚህ ይህን ክሊክ ስታደርጉት ልክ እንደዚህ ዝርዝሩ ያሳያቸዋል። በዶሜን ኔም ሲስተም ስለ ኒድ ኦፍ ዶሜን ኔም ሲስተም፣ ስለ ሂስትሪ ኦፍ ዶሜን ኔም ሲስተም፣ ስለ ዶሜን ኔም ሲስተም ፋንክሽን፣ ማፒንግ ፕሮሰሱ እና ዶሜን ኔም ሲስተም በውስጡ የያዛቸው ቤዚክ ኮምፖነንቶች ምን እንደሆኑ እነዚህ ቤዚክ ቶፒኮች ናቸው በዚህ ስር ያሉ ማለት ነው። ሄሪዲካል ስትራክቸሩ ወይም ደግሞ አሬንጅመንቱን ነው እያሳየን ያለ ነው። መጀመሪያ ስለ ዶሜን ኔም ሲስተም ታያላችሁ፣ ከዛ ሂስትሪውን፣ ከዛ ፋንክሽን፣ ከዛ ማፒንግ ፕሮሰሱ ምን እንደሚመስል እና ኮምፖነንቱ። ሶ ሄሪዲካል ስትራክቸሩን በደንብ ነው የሚያስረዳ። አሁን ይሄ ኒድ ኦፍ ዶሜን ኔም ሲስተም የሚለውን ይሄን ክሊክ ስታደርጉት ለምን እንደሚያስፈልግ ፎር ኢንስታንስ አይፒ አድሬስ አይደንቲፊኬሽን ኮኔክሽኑ ምን እንደሚመስል እና ያሉትን ኤግዛምፕሎች ባጭሩ መረዳት ከፈለጋችሁ ይሄኛውን ክሊክ ስታደርጉት እዚህ ጋር ባጭሩ ያስረዳችኋል። ሳመራይዝ አድርጎ ኪ ፖይንቱን ሳመራይዝ ሲያደርግ እንደሚታወቀው ኖትቡክ ኢሜል ከኢንተርኔት ወይም ደግሞ ከሌላ ሪሶርስ አይደለም ሰርፍ አድርጎ የሚያመጣው። የሚጠቀመው እዚህ ጋር የሰጠነውን ቻፕተሩን ወይም ደግሞ ሃንድአውቱን ነው ሙሉ ለሙሉ የሚጠቀመው። ስለዚህ እዚህ ጋር የሰጠነን ኖት ልክ እንደዚህ ወደ ታች ስክሮል እያደረገን እያንዳንዱን ዲቴል መረዳት ኖት መያዝ ካለብን ኖት መያዝ፣ ምናልባት ይሄን ኮፒ አድርገን ወርድ ላይ ፔስት በማድረግ በሌላ ጊዜ እንድናነበው ወደ ፒዲኤፍ መቀየር፣ የራሳችን ፓወርፖይንት ማዘጋጀት ወይም ደግሞ እዚህ ጋር በደብተራችን ማኑዋሊ ምንዛቸው ኖቶች ካሉ ኦር ዝም ብለን አንብበን ምንረዳው ነገር ካለ ልክ እንደዚህ ባጭሩ እንዲያስረዳን ማድረግ እንችላለን። እያንዳንዱን ነገር እዚህ ጋር እንደዚህ የከፈትን ማየት እንችላለን። በጣም ነው ደስ የሚለው፣ ለማንበብም በጣም ምቹ ነው። ስለዚህ አሁን ለምሳሌ ስለ ሪዞሉሽን ማወቅ ከፈለኩ ይሄኛውን ነው ክሊክ ማድረገው። ስለ ዶሜን ኔም ሲስተም ፕሮቶኮል ማወቅ ከፈለኩ ይሄኛውን ክሊክ አደርጋለሁ። በዶሜን ኔም ሲስተም ፕሮቶኮል ውስጥ ያሉ ቤዚክ ፕሮቶኮሎች ምን እንደሆኑ ማወቅ ከፈለኩ እንደዚህ ይሄን ክሊክ አድርጌ ያንዳንዱን ነገር ለምሳሌ አሁን ይሄኛው በውስጡ እነዚህ ነገሮች ይዟል አይደለ? ግን ስለዚህ በደንብ ማወቅ ከፈለኩኝ ይሄኛውን ክሊክ ሳደርግ እዚህ ጋር ብትናድርጎ እያንዳንዱን ነገር ያስረዳኛል ወይም ደግሞ ሳመራይዝ ያደርግልኝ። ይህን ሳመሪ ሲሰራ ወይም ደግሞ በራሱ ወይ ዲፋይን እያደረገ ኮንሰፕቱን በተለያየ ወይ ሲያስረዳን እንደ ሪፈረንስ የሚጠቀመው ራሱን ሞጁሉ ነው። ሰው ቀጥታ ወደ ሞጁሉ ነው የሚወስዳችሁ። ስለዚህ ይሄ እጅግ በጣም ለዩኒቨርሲቲና ለኮሌጅ ተማሪዎች የምትማሩበት ሪሶርስ ያ ማለት ፓወርፖይንት፣ ሌክቸር ኖት እና መጽሐፍ አፕሎድ አድርጋችሁ በቀላሉ ቪዥዋሊ ማፕ አድርጋችሁ በእያንዳንዱ ቻፕተር ምን ቶፒኮች እንዳሉ በዛ ቶፒክሶችስ ኪ ፖይንቶችን ወይም ደግሞ ፍላሽ ካርድ ኖቶችን ጀነሬት እያደረጋችሁ ጥያቄዎችንም ልክ እንደዛ ያዘጋጅላችኋል። በዚህ መልኩ ብታነቡ ብልሚ በጣም ውጤታማ ትሆናላችሁ። አንደርስታንዲንግ የማድረጋችሁና ሜሞራይዝ የማድረጋችሁ ወይም ደግሞ የማስታወስ አቅማችሁ በጣም ከፍ ይላል። አርቲክሎችን ሪቪው የምታደርጉና ሪሰርች የምትሰሩ ሰዎችም ልክ እንደዚህ አርቲክላችሁን ወይም ሪሰርች ፔፐራችሁን ሴሌክት አድርጋችሁ አፕሎድ አደርጋላችሁ። ይህን አርቲክል በቀላሉ መረዳትና ሪቪው ማድረግ ከፈለግ እዚህ ጋር
ማይንድ ማፕ የምትለውን ክሊክ እናደርጋለን። ማፕ አድርጎ ሲጨርስ ክሊክ ሲስማን ወደ 90 ፔጅ የሚደርስ ሪሰርች ፔፐር ነው። የሪሰርቹ ታይትል ስፑተም ስሜል ኳሊቲ ኢንስፔክሽን ራሴ ግራጁዌት ያደረኩበት ነው። ኦር ማስተር ሲን የሰራሁበት ነው። እዚህ ጋር ይሄን እንደዚህ እያደረጋችሁ ዙም ኢን ዙም አውት ማድረግ ትችላላችሁ። በውስጡ ስንት ብራንቾች እንዳሉት በጣም ብዙ ነው። ስለዚህ ይሄኛውን እንደዚህ ክሊክ ስታደርጉት ወይ እዚህ ጋር ፕላስ እና ማይነስ አለላችሁ ሞይብል ነው። እያንዳንዱን እንደዚህ ያርጋችሁ ማየት ትችላላችሁ። ለምሳሌ ስለ ፕሮብሌም የኛውን ኤክስፓንድ ስናደርገው እዚህ ጋር እንደዚህ በትኑ ያሳየናል። ስለ ፕሮፖዝድ ሶሉሽን በተመሳሳይ ስለ ሜቶዶሎጂ ልክ እንደዛ። ለምሳሌ አሁን ፕሪ ፕሮሰሲንግ ላይ የኛውን ክሊክ ስታደርጉት እነዚህ ያለ ፎንሳን ስለ ኢሜጅ አኪዩዜሽን እንዲያስረዳ ከፈለኩ አሁን እኛውን ክሊክ ስታደርጉት እዚህ ጋር ኖቶችን ያወጣላችኋል። ዘን አሁንም ይሄን ስክሮል እያደረግን ማየት ያለብንን ነገር ማየት እንችላለን። ወደ ዶክመንታችን እንዲመልሰንና ሪፈረንሱ ማየት ከፈለግን ይሄን ክሊክ ስናደርገው ቀጥታ ወደ ሪሶርሱ ይመልሰናል። ስለ ኖይዝ ሪዳክሽን ቴክኒክ ምን ቴክኒኮች አሉ የሚለውን ማየት ከፈለግን ይሄን ክሊክ ስናደርግ ላይክ ሚን ፊልተር፣ ሚዲያን ፊልተር እና የመሳሰሉት እዚህ ጋር አለ። ስለ ጋውሲያን ፊልተር እንዴት እንደሚሰራ፣ እንዴት እንደተጠቀምኩበት፣ ምን ፓራሜትሮችን እንደወሰድኩ። ስለዚህ በቀላሉ እንደዚህ እያደረግን ሳምራይዝ ማድረግ፣ ሪቪው ማድረግ እና መረዳት እንችላለን። ከዛ በተጨማሪ ደግሞ የዩቲዩብ ሊንኩን መስጠት እንችላለን። የተለያዩ ዌብሳይቶች ላይ በመግባት ሰርች የምናደርገውን ዌብሳይት መስጠት እንችላለን ብያቸዋለሁ። ለምሳሌ ይሄን ቪዲዮ ክሊክ ላድርገው። ቪዲዮ በእንግሊዝኛ ቢሆን የተመረጠ ነው። ምናልባት አማርኛ፣ አፋን ኦሮሞ ኦር ትግረኛ ኦር ሌሎች ሎካል ላንጉጆችን ሳፖርት ሊያደርግ ይችላል። ይሄ ቪዲዮ የ17 ደቂቃ ቪዲዮ ነው። ስለ ኳሊታቲቭ ቨርሰስ ኳንቲታቲቭ ቨርሰስ ሚክስድ ሜቶድ ኦፍ ሪሰርች ሃው ቱ ቹዝ ሪሰርች ሜቶዶሎጂ ስለዛ ነው የምታወራው። ልክ እንደምታዩት ወደ 12000 ሰው ላይክ አድርጎታል። ወደ 680,000 ሰው አይቶታል። ስለ ሪሰርች በጣም ጠቃሚና አሪፍ የሆነ ቪዲዮ ነው። ይህን ቪዲዮ 17 ደቂቃ ማየት ካልፈለኩ ወይም ደግሞ አይቼ መጨረሻ ላይ ወደ ቴክስት ኮንቨርት አድርጌ በሌላ ጊዜ በቀላሉ አንደርስታንድ ለማድረግ የሚጠቅመኝ ከሆነና ማይንድ ማፕ አድርጌ ኢዝሊ አናላይዝ መስራት ከፈለኩ አይዘር እዚህ ጋር ሊንኩን ልክ እንደዚህ ሴሌክት አድርጋችሁ ኮፒ ማለት ትችላላችሁ፣ ወይ ደግሞ እዚህ ጋር የሸር ምልክት አለች እሷን ክሊክ ታደርጉና ዘን ይሄ ሊንኩን አይደለ ኮፒ የምትለውን እኛን ክሊክ እናደርጋለን። ከዛ ቀጥታ እዚህ ኖትቡክ የሚሉ ላይ የምንመጣው ዘን አሁን URL ወይም ደግሞ ሊንክ ነው ለምንሰጠው ዩቲዩብ የሚለውን ይሄን ክሊክ እናደርግና እዚህ ላይ ክሊክ በማድረግ ራይት ክሊክ አድርገን ኮፒ ስላደረግነው እዛ ሊንኩን ፔስት እንላለን። ከዛ ኢንሰርት የምትለውን ክሊክ እናደርጋለን። ዘን ሶርሱ ይሄ ነው። ልክ እንደምታዩት ቪዲዮ ነው። እዚህ ጋር የዩቲዩብ ምልክት ይታያችኋል ያስባለሁ። ኢንሾርት በዚህ መልኩ ሳመራይዝ አድርገውታል። እኔ ግን ማይንድ ማፕ አድርጎ እያንዳንዱን ነገር ያወራችሁን ዲቴይል ማወቅና ሄራርኪካል ኦርጋናይዜሽናል ስትራክቸር ከምን ወደ ምን እንደሄደች ቪዥዋሊ ሪፕሬዘንት ማድረግ ነው የምፈልገው። ስለዚህ ማይንድ ማፕ የሚለውን ይሄን ክሊክ እናደርጋለን። ከዛ ልክ እንደምታዩት እዚህ ጋር ማፕ አድርጎታል። ድጋሚ ክሊክ ስላደረኩት ነው፣ ሁለት ጊዜ ነው ማይንድ ማፕ ያደረኩት። ይሄ ነው ሲትስ ኦኬ ጀስት ሌትስ ክሊክ ዲስ ዋን። አንደኛውን ክሊክ እናደርጋለን። ይሄን ክሊክ ስታደርጉት ጀስት the title is research methodology እስኛውን ኤክስፓንድ ስታደርጓት ስለ ታይፕ ኦፍ ሪሰርች እና choosing the right approach ቤዚካሊ ስለነዚህ ሁለቱ ቶፒኮች ነው ያወራቸው። ታይፕ ኦፍ ሪሰርች ላይ ምን ኤግዛምፕሎችን አንስታለች፣ እንዲሁም ደግሞ ምን ታይፖች አሉ የሚለውን ማወቅ ከፈለጋችሁ አሁን እኛን ክሊክ ስታደርጉ እዚህ ጋር በሶስት ካታጎሪ ከፍላቸዋለች። በኳሊታቲቭ ሪሰርች ውስጥም ያነሳቻቸው አናዘር ፖይንቶች አሉ። የኛውን ክሊክ ስታደርጉት ልክ ኳሊታቲቭ ሪሰርችን በዚህ መልኩ ካታጎራይዝ አድርገዋለች። ለምሳሌ ስለ ሳብጀክቲቭ ኔቸር አንደር ዘ ኳሊታቲቭ ሪሰርች ማወቅ ከፈለጋችሁ ይሄን ክሊክ ስታደርጉት እዚህ ጋር በደንብ በሚገባችሁ ወይ ያስረዳችኋል። እንዳያችሁት ይሄ ኖትቡክ ኢሜል አሁን ላይ አድ ያደረገው ፊቸር which is ማይንድ ማፕ ለዩኒቨርሲቲ ለኮሌጅ ተማሪዎችና ሪሰርች ለምትሰሩ ኮንተንት ክሬት ለምታደርጉ ለብዙዎቻችሁ ይጠቅማችኋል። በአግባቡ ቴክኒካሊ መጠቀም ከቻላችሁ ማለት ነው። አሁን በድጋሚ ላሳስባችሁ እስካሁን አብራችሁ ቆይታችሁ ዩቲዩብ ቻናሌን ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉልኝ። የምሰራቸው ቪዲዮዎችን ቫይራል እንዲወጡና ለሌሎች እንዲደርሱ ላይክ እና ሼር በማድረግ አግዙኝ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በሌላ ቪዲዮ በሌላ ታይም እስካገኛችሁ መልካም ጊዜ። ባይ ባይ።